ያው ኮምፖስት የተፈጥሮ መዳበሪያ ነው። ስለዚህ ሁለት ዓላማ ይዘን የተነሳ ነው። አንደኛ ሀገራችን በጣም በመዳበሪያ እጦት እየተሰቃየ በመሆኑ ያን የመዳበሪያ እጥረት በትንሹም ቢሆን ለመቅረፍ ነው። ሁለተኛ ግን በከተማችን ላይ ያለው የቆሻሻ ክምችት እየጨመረ በመምጣቱ በቀላሉ ቆሻሻን ወደ ጠቃሚ ነገር በመቀየር ማህበረሰቡ በቀላሉ የቆሻሻ ጋር አብሮ የመላመድና የመኖር እንትኑ እንዲጨምር ለማድረግ ነው ማለት ነው። ስለዚህ ፕሮጀክቱ የመጀመሪያው ፌዝ የሆነው ማህበረሰቡ ማሰልጠን ነው። መጀመሪያ ማህበረሰቡን አሰልጠናል በየአካባቢ እየዞርን ከዛ በኋላ ማህበረሰቡ ከሰለጠነ በኋላ እንዴት እንደሚሰራ ኦን ዘ ግራውንድ ያለውን ነገር ለማሳየት ችለናል። በቅድሚያ ቆሻሻዎች እንዴት እንደሚሰበሰቡ ሳይንሳዊ በሆነ መንገድ የማሰልጠን ነው። ከዛ በኋላ እንዴት አድርጎ ወደ መዳበሪያ እንደሚቀየር ሳይንሱን የተከተለ መንገድ ለማሳየት ችለናል። እኛም አብረን እየሰራን በቀላሉ አፈሩ እንዴት እንደሚመረጥ ለማሳየት ችለናል ማለት ነው። እንግዲህ ቆሻሻ ስንል የሚበሰብሱ ቆሻሻዎች የድንች፣ የሽንኩርት፣ የቲማቲም ልጣጮችን በቀላሉ ከደጃቸው ሁሉም ሰው ያወጣና ይሰበስባል። እንግዲህ በሁለት መንገድ ይዘጋጃል። አንደኛ እንግዲህ እንደምታዩት ይሄንን ይመስላል ያዘጋጀን ያለው እነዚህ ናቸው። ይሄ ነው ፕሮሴስ እንዘን ይባላል። ይሄ ነው ይሄን በቀላሉ እዛ ውስጥ በውሃ በመጠን መጨመር ነው ማለት ነው። እስከ 30 ባለው በቀላሉ ወደ አፈርነት ይቀየራል ማለት ነው። እንግዲህ ይሄ እንደምታዩት ቅሊንጦ አካባቢ የተሰራ ኮምፖስት ነው። እዚህ ውስጥ ያለው ምንድነው? የእንቁላል ቅርፊት፣ የቲማቲም ልጣጭ፣ የድንች ልጣጭ፣ ሽንኩርት እና የተለያዩ ሳሮች ናቸው። እዚህ ጋር እንደምታዩት በቀላሉ ወደ አፈርነት ተቀይሯል ማለት ነው። ይሄ አንዱ ነው ስናዘጋጅ የነበረው። በቀላሉ እዚህ ላይ የፈለጉትን አትክልት ተክለው መመገብ ይችላሉ ማለት። ሁለተኛው ሊኪውድ ነው። በውሃ መልክም አዘጋጅተን በፈሳሽ መልክ ሬሾውን ጠብቀን እንዲህ እንደምታዩት በፈሳሽ መልክ ተዘጋጅቷል ማለት ነው። ስለዚህ በቀላሉ የተከሉትን እንትን በፈሳሽ ከፈለጉ በሶሊድ እየተጠቀሙ ያለ ምንም አይነት መዳበሪያ ባለመጠቀም አፈር ሌላው እንግዲህ እንደዚህ እያሸግን ለማዘጋጀት ይችላል። ይሄን ወደፊት እንግዲህ ለገበያ ማቅረብ ነው። አንዱ እንትን እንዲታሽጎ ለእያንዳንዱ በየኮንዶሚኒየም ያሉ እንትኖች ጥያቄ ሲኖራቸው እና ፍላጎት ሲኖራቸው እንዲያሽገን ለገበያም ለማቅረብ እንችላለን ማለት ነው። ለጊዜው ግን በነፃ ለማህበረሰቡ ጎማ ይደረግለታል። ከዛ በቀላሉ ተሽከርካሪ እየተደረገ ሰው የፈለገው ራሱ ተመጋቢው ነው ከዚህ ላይ እየቆረጠ የሚበላው እንጂ ሌሎች ሰዎች ሄደው ገዝተው እንዲመጡ አይፈቀድም ማለት ነው። በቀላሉና ቴክኖሎጂው በዛ ልክ ዲዛይን ይደረጋል። እንዳያችሁት ይሄ አሁን አንዱ አካባቢ የተሰራ ዲዛይን ነው። በሁሉም ቦታ ላይ እየዞርን ማየት እንችላለን ማለት ነው በቀላሉ። ይሄ ብቻ አይደለም፣ ቲማቲም፣ ድንች፣ ካሮት፣ ቀይ ስር ማምረት ይችላል በቀላሉ።